አብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የእግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በምሕረቱ በቸርነቱ የእሱን ሕይወት ለእኛ ሰጥቶ የእኛን ሞት እሱ የተቀበለ በሞቱ ሞታችንን የሻረ በትንሣኤው ትንሣኤያችንን ያበሰረ ልዑለ ባሕርይ አምላካችን እግዚአብሔር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ከቅድስት እናቱ ከድንግል ማርያም ከቅዱሳኑ ጋር ስሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ዛሬ ይዤ የመጣሁት ጉዳይ ጋብቻን በሚመለከት ነው። ቤተ ክርስቲያናችን ታላቅ ቦታ የምትሰጠው የፍጥረት መጀመሪያ አዳም እና ሔዋን የተሰጣቸው ጸጋ ጋብቻ ነው እንደምታውቁት። ከዚያ በኋላ ቅዱሳን ፍጹም የሆነ እግዚአብሔርን የማገልገል ጊዜ ሁኔታ እንዲያገኙ ከእግዚአብሔር ጋር ለመሆን ዓለሙን ለመተው ሲሉ ደግሞ የመላእክትን ሕይወት ገንዘብ አድርገዋል። እንግዲህ ጋብቻ የቤተ ክርስቲያን መሰረቷ ነው። ምንኩስናውም ክህነቱም ሌላውም ነገር የሚመጣው ከጋብቻ ነው። ጳጳሱም ከጋብቻ የወጣ ነው። ካህኑም እንዲሁ መምህራነ ቤተክርስቲያንም እንዲሁ በጋብቻ የተገኙ ናቸው እና ጋብቻ ትልቅ ቦታ የሚሰጠው በእግዚአብሔር ቸርነት በእግዚአብሔር ፈቃድ የሚመሰረት ተቋም ሆኖ ነገር ግን ሁል ጊዜ ትኩረት ሰጠነው አስተምሮ ልናሰፋለት የሚገባ በመካከል የሚፈጠሩ ችግሮችን ከስር እየተከታተልን ልናስተካክለው ልናርመው የሚገባ ታላቅ የቤተክርስቲያን ተቋም ነው። ጋብቻችን በቤተክርስቲያን የሚጸናው በስርዓተ ቁርባንና ከዚያ በላይ ሲሆን እንደሆነ ሁላችሁም ታውቃላችሁ። ዞሮ በጋብቻ መካከል የሚፈጠሩ ከጋብቻም በፊት ያሉ ችግሮችን በልዩ ልዩ መልክ ከመምህራነ ቤተክርስቲያን ከካህናት ከሊቃውንት አስተምሮን በመውሰድ ማረም ማስተካከል ያስፈልጋል። ተራ ነገር ስላልሆነ እንግዲህ ጋብቻ ያለ ምክንያት ያለ ሞትና ያለ ሃይማኖት አይፈታም በሃይማኖት ካልተለያየ በስተቀር እና ስለዚህ እግዚአብሔርን ከአንዴም ከዚያም በላይ እንዳንበድለው ከዚያም በፊት ደግሞ ጋብቻችን የተቀደሰ ከሆነ ለእግዚአብሔር የተመቸ ከሆነ ከኛ የሚፈሩት ትውልድም እግዚአብሔርን የሚያገለግሉ የተቀደሱ ይሆናሉ። በዚያውም ልክ ደግሞ ጋብቻችን በፈተና የተከበበ ከሆነ ለጋብቻችን መፍትሄ ራሳችን ማናፈላልግ ከሆነ በመገፋፋት ሁልጊዜ ነገር በመቁጠር በችግር ጋብቻችንን ፈተና ላይ የምንጥለው ከሆነ ደግሞ የእግዚአብሔር ኦርቶዶክሳዊ ቤተሰብ ፈተና ላይ እንደሚወድቅ በማሰብ በእኛ ችግር ምክንያት እግዚአብሔርንም እንደምንበድለው እኛ ጋ ያሉ እኛ ጋ የሚኖሩ ሰዎችንም የእኛን አርአያ የሚከተሉ ሰዎችን በዛው ልክ ፈተና እንደሚገጥማቸው በእኛ ምክንያት እንደሚሰናከሉ ማሰብ ያስፈልጋል። ስለዚህ ለዚህ ደግሞ መፍትሄው ቅድሚያ ራስ መፍትሄ የመፍትሄ አካል መሆን። ብዙ ጊዜ ውጭ ላይ የተሻልን ከሰዎች ጋር በሰላም ውለን እንመለሳለን። በስራ ቦታችን በምናገኘው አጋጣሚ በልዩ ልዩ አገልግሎቶች ከውጭ ላይ ደጎች ነን መልካሞች ነን። ቤታችን ሲሆን ደግሞ ነገር እንቆጥራለን። አንድ ሰው መታገስ ያቅተናል። ልጆቻችን በአግባቡ መምራት ያቅተናል። ትዕግስታችን ያልቃል። ደክሞን ስንገባም ይሁን በልዩ ልዩ መልክ አንዳንዴ ፍቅራችን እንደምንገልጸው ሁሉ ትዕግስታችን የሚያልቅ ቤታችን ላይ ነው። ስለዚህ የሰው ማንነቱ ደግነቱም ክፉነቱም የሚገለጠው አብሮ በሚውለው አብሮ በሚያድረው ሰውም ስለሆነ ግድ የለም ከውጩ በፊት አባቶቻችን በታሪክና ምሳሌያዊ አነጋገር ማለት ነው የውጭ አልጋ የቤት ቃጋ እንዲሉ ቤታችንን እየጎዳን ለትዳር ባልደረቦቻችን ለሚስቶቻችን ወይም ለባሎቻችን ሳንመች የውጭን ሰው ለማስደሰት ብቻ ምንኖር አስመሳዮች መሆን ስለሌለብን እኛም ቢሆን ብዙ ሰዓት የምንወስድበት ሰላም ማግኘት የሚኖርብን ቤታችን ላይ ነው። ብዙ ሰዓት የምንወስደው ቤታችን ላይ ነው። ብዙ ሁሉ ነገራችን ቤታችን ላይ ነው። ስለዚህ ቤታችን ሰላም ሆነ ማለት
እኛም ሰላማዊ እንሆናለን፣ ደስታ ይሰማናል፣ ስራችን በአግባቡ መከወን እንችላለን እና በዚህ ዙሪያ በልዩ ልዩ መልክ አንድ መምህር አባታችን ሊቀ ጠበብት ይባላሉ። እሳቸውን ጨምረን ልዩ ልዩ ምክረ ሀሳቦችን እያነሳን ምክክር እናደርጋለን። ሀሳቡ ከተመቻችሁ ከፈለጋችሁት እንዲህ አይነቱን ጉዳይ ሊንክ እናስቀምጥላችኋለን። እሱን ጆይን አድርጋችሁ በቴሌግራምም እንድታገኙን እንድንመካከር በእግዚአብሔር ስም እናሳስባለን። አስተምሮውን በእርግጥ አላጣነውም፣ መፍትሄው ላይ ነው ችግሩ። ስለዚህ የግድ የመጽሐፍ ቅዱስን የቅዱሳን አባቶቻችን አርአያ መማማር ብቻም ሳይሆን በተግባር ስነ ልቡናዊ የሆነ ምክክር ሀሳብ እየተለዋወጥን እግዚአብሔር እስከፈቀደ መጠን ድረስ ጋብቻችን እናድሳለን። አዲስ ወደ ጋብቻ የምንገባውም ቢሆን በየትኛው አቅጣጫ ብንሄድ እግዚአብሔርንም እኛንም እናስደስታለን የሚለውን ነገር እንረዳዳበታለን። እግዚአብሔር ቢረዳን እንመካከርበታለን፣ ቤት እንሰራበታለን፣ የፈረሰ ቤትንም እንደገና እንጠግናለን ብለን እኛ እቅድ ይዘናል። ከእኛ ጋር ሆኑ። እግዚአብሔር ከሁላችን ጋር ይሆን። ይቆየን።